ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዛሬ ዕለተ እሁድ ነው። ዕለተ እሁድ ደግሞ የእሁድ ወግ በእግረ መንገድ የተሰኘ ፕሮግራም ነው ያለን። እንደምታውቁት የእሁድ ወግ በእግረ መንገድ ከዚህ አጭር መረጃ በኋላ ይቀጥላል። አድማጮች ለዛሬ በአዲስ መረጃ መተናል። መዋል ማደር የለበትም ብለን ይዘን የመጣነው መረጃ ከወደ ጎጃም የተሰማውን ድርብ ድል የሚገልጽ ነው። ጎጃም ምድር የተሰማው ድርብ ድልና ሽመልስ አብዲሳ ይፋ ያደረገው የኦህዴድ አቋም በሚል ርዕሰ ጉዳይ የተወሰኑ መረጃዎችን አጠር ባለ ደቂቃው ስለማጠቃለል እንሞክራለን። ምክንያቱም መደበኛ ሰዓታችንን ጠብቁ ደግሞ ሰዓት ወደዚህ እንዳንሻማ የእሁድ ወግ በእግረ መንገድ የተሰኘው በናፍቆት በጉጉት የምትጠብቁት ፕሮግራም ይጀምራል። አድማጮች አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉስ ነው ብለን ፕሮግራማችንን ጀምረናል። ለዛሬ እንዲሁ ባልተጠበቀ ሰዓት ማለትም ዕለታዊ አበይት ጉዳዮች ትንታኔ ወይም መረጃ የሚቀርብበት ፕሮግራም አይደለም። እንደምታውቁት እሁድ ደግሞ ያለው የእሁድ ወግ በእግረ መንገድ መርሃ ግብር ነው። እሱ ተሰናድቶላችኋል። ነገር ግን ዛሬ አንድ መረጃ ለእናንተ ለማድረስ ብቅ ብለናል። ለእናንተ የምናደርሰው መረጃ አሁን የምትከታተሉት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አድማጮች ከኛ ጋር ቆይታ እንድታደርጉ በአክብሮት ነው የምንጋብዛችሁ። በዛሬው ዕለት የሚቀርበው ፕሮግራማችን በዛሬው መረጃ ላይ የምናነሳላችሁ ነጥብ አለ። እነዚህን ነጥቦች ነው የምናስቀድመው። በተቻለ መጠን የገባችሁበትን ቻናል ላይክ ማድረግ አትርሱ። መጀመሪያ ላይክ አድርጉ፣ ከዛ ሼር አድርጉና ተከታተሉን። ላይክ ሼር እና ሰብስክራይብ እያደረጋችሁ ተከታተሉናላችሁ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ስትቆዩ ቀደም ሲል እንዳነሳ ነው መረጃዎችን እንሰማለን። 28ን እዚህ እናስገባለን። 28 በዛሬው የመረጃ ፕሮግራማችን ቀዳሚ የምናደርገው መጀመሪያ እንደ መረጃ ሰጥተናችሁ ነው የምንመጣው። ቴንኪው በጣም እኔ ነኝ በቅደም ተከተል ላይ ለኤዲተር ያቀበልኳትን የቅደም ተከተል ጉዳይ ስለሆነ ነው ይቅርታ ጠይቃለሁ። አድማጮች ወደ ጉዳያችን ነው ቀጥታ የምንገባው። ቀዳሚ የምናደርገው ዛሬ እንግዲህ ሐምሌ 19 ነው እንደምታውቁትና ለመላው የክርስትና እምነት ተከታዮች ወይም የኦርቶዶክሳውያን እንኳን ለዓመታዊ የቅዱስ ገብርኤል በዓል አደረሳችሁ ማለት እንፈልጋለን። በጣም በድምቀት የቅዱስ ገብርኤል በዓል በየዓመቱ ይከበራል በመላው አገራችን። ይህንን በዓል እያከበራችሁ ላላችሁ በሙሉ በያላችሁበት እንኳን አደረሳችሁ። መቼም በሰላም አደረሳችሁ እንዳንል ሰላም በሌለበት አገር ውስጥ በብዙ መከራና ፈተና ውስጥ ነውና መድረስ መልካም ነገር ነውና እንኳን ለዚህ ቀን አደረሰን የሚለውን ካልን በኋላ ሐምሌ 19ን ሌላ የሚታወስበትም ቀን ነው። በዛሬው ዕለት የዛሬ 8 ዓመት ገደማ ማለት ነው የኦህዴድ ኃይል በጨፌ ኦሮሚያ ውሳኔ ካሳለፈ በኋላ በአብይ አህመድ ትዕዛዝ መስቀል አደባባይ ላይ ኢንጂነር ስመኘው በቀለን ገለው የጣሉበት ቀን ነው። ይሄ ቀን እየታወሰ እየታሰበ መኖር ያለበት ነው። ይህ ለአገሩ የተሰዋ ሰማዕት ነው። ኦህዴድ ወደ ስልጣን ከመጣበት ጊዜ ጀምሮ ግድያን ያሟሸበት ማለት ይቻላል። የመጀመሪያው ከነሱ በተጻራሪ የቆመን ኃይል እንደሚያጠፉ ማንንም ያለ ምህረት እንደሚገሉ ያሳዩበት ነበረ። ኢንጂነር ስመኘው ሁልጊዜም በህዝብ ልብ ውስጥ ይኖራል። ይህንን ማለት እፈልጋለሁ። ኢንጂነር ስመኘው በመስቀል አደባባይ ማለት የብሔራዊ መረጃና ደህንነት የሚሉትም ተቋም ያለበት ነው እንደምታውቁትና ይህ የብሔራዊ መረጃና ደህንነት ተቋም ያለበት በቅርብ ርቀት ላይ መስቀል አደባባይ ላይ ነው ኢንጂነር ስመኘው ዋጋ የከፈለው ወይም ሰማዕት የሆነው። የኢንጂነር ስመኘውን ሰማዕትነት በተመለከተ እንደምታውቁት በጣም በርካታ ነገሮች ሲባሉ ቆይተዋል። ከነዚያ መካከል አሁን በምታዩት መልኩ አብይ አህመድ ራሱን እንዳጠፋ ለማድረግ ወይም ለማስመሰል ሞክረው ነበረ። እውነታው ግን ከዚያ በተቃራኒ እንደሆነ ደግሞ ግልጽ ነው። ኢንጂነር ስመኘው ዋጋ ከፍሏል። እንደምታዩት በራሱ ድራይቭ አድርጎ መጣ ነው የሚሉት። መስቀል አደባባይ ላይ ቆመ። ከዛ በኋላ ራሱን በሽጉጥ ገደለ አሉ። በጣም አስቂኙ ነገር ተዋረዱም ተጋለጡም ሲላቸው ይህንን ፎቶ ራሳቸው ለቀቁት። በፎቶ ላይ እንደምትመለከቱት ቀደም ሲል በነበረው ፎቶግራፍ ላይ ወደ ቀኝ ነው ያዘነበለው። ወደ ቀኝ ነው ዘንበል ያለው እና ኢንጂነሩ ወደ ቀኝ ዘንበል ብሎ ህይወቱ አልፎታ ያላችሁ ቀኝ እጁ በየት በኩል ነው? አሁን በምታዩት ደረጃ ወደ አዘነበለበት ነው ያለው ቀኝ እጁ። ኢንጂነር ስመኘው በቀኝ እጅ የሚጠቀም በቀኝ እጅ ሽጉጥ የያዘ ሰው በዚህ ጋር ቢመታው ጭንቅላቱን ለምሳሌ ማለት ነው በዚህ ጋር ቢመታ ሊወድቅ የሚችለው ወደ ግራ ወደ ተመታበት አይደለም የሚወድቀው። ቀና አድርገው በሚያሳዩበትም ጊዜ ሽጉጡ በመሳሪያ ሲገባ እንደምታውቁት የገባበት
የመሳሪያው የእርሳሷ ምልክት ብቻ ነው የገባችበት ነው። ሲወጣ ግን ብዙ ነገር ቦድሶ ነው የሚወጣው። ሰው በወጣበት ቦታ ነው ሰውነት የሚቦደሰው። በምታዩት ደረጃ ኢንጂነር ስመኘው የወደቀው መሳሪያው በገባበት ቦታ ከሆነ በዚህ በኩል መሳሪያው የወጣበት ቦታ የተቦደሰ መኖር አለበት። መሳሪያው የገባው በግራ ነው፣ በቀኝ እጅ ነው የሚጠቀመው። ራሱን እንዳላጠፋ እነሱ ራሳቸው በለቀቁት ፎቶ ነው የተዋረዱት። ስለዚህ ዞሮ እንደዚህ አድርጎ አይተኩስም መቼም። ለምንድን ነው እንደዚህ የሚተኩሰው? እንደዚህ ተኩሶ እንደዚህ ይወድቃል እንዴ? እና አብይ አህመድ እንደዚህ አይነት ቤዚክ ስህተቶች ሰርተው የሰው ህይወት እንደቀጠፉ የተረጋገጠበት ቀን ነው። እንደው ዛሬ ኢንጂነር ስመኘውን አለማስታወስ አይቻልም። ሌላው በጣም አሳዛኝ ነገር የኢንጂነር ስመኘውን ኦህዴድ የገደለበት 8ኛ ዓመት ሲታወስ በዛሬው ዕለት ጀነራል ሰዓረ መኮንንና ጀነራል ገዛይን ገሏል ብለው የወነጀሉት መሳፍንት 10 አለቃ መሳፍንት አስፈረድንበት ብለው ወደ ዘብጥያ ጥለውት ነበረ። ከአባ ሳሙኤል ማረሚያ ቤት ትላንትና ሌሊቱን ገብተው በሌሊት ፍተሻ ካደረጉ በኋላ አባ ሳሙኤል ማረሚያ ቤት ላይ ይሄ መረጃ ለበርካታ ህዝብ እንዲደርስ ማድረግ ከሁሉ ይጠበቃል። ሌሊት ገብተው 10 አለቃ መሳፍንትን እንግዲህ ብዙ መረጃ አለው ይሄ ሰው እንደምታውቁት የጀነራል ሰዓረ ሚስት ሳይቀር እግሩን ተመቶ በቁጥጥር ስር ዋለ። ባይኔ አየሁ ነው ያለችው። እዛ ካለ ጥበቃ ጋር ተተኳኮሰ። ከዛ እግሩን ተመታ። ከጀርባ ካለች አንድ ቤት ውስጥ ገባሉ። ከዚያ ከውጭ ኃይሎች መጡ። እዛ ዘግቶ ለመታኮስ ሞከረ። በስተመጨረሻም እጅ ሰጠ። እግሩን ተመቶ እጅ ሰጠ ያለችው ሰው እግሩ ላይ የተመታው ነገር የለም። አንድ ሁለተኛ እግሩን ተመቶ እጅ ሰጠ ካለች በኋላ የመንግስት ዜና ብለው የለቀቁትን ታስታውሳላችሁ። ፌዴራል ፖሊስ ሊያመልጥ ሲል እርምጃ ተወስዶ ተመቶ በቁጥጥር ስር ዋለ አሉ። ጥቂት ቆይተው ደግሞ ይቅርታ፣ መጀመሪያማ ሊያመልጥ ሲል የሰዓረና የገዛይን የገደለው ጠባቂ ሊያመልጥ ሲል በተወሰደበት እርምጃ ህይወቱ አለፈ አሉ። በጣም ከባድ የሆነ ጫጫታ ተነሳባቸው። ከዚያ ተመልሰው ከአንድ ሰዓት ምናምን በኋላ ሌላ ዜና መጡ። ገድሎ ሊያመልጥ ሲል ተመቶ በቁጥጥር ስር ውሏል፣ ሕክምና እየተደረገለት ነው አሉ። በስተመጨረሻ ደግሞ እንደገና ሌላ ጫጫታ ተነሳ። ሊያመልጥ ሲል ተመቶ በጽኑ ህሙማን ክፍል ላይ ነው ያለው፣ በህይወትና በሞት መካከል ነው የሚል ደግሞ አሉ። እንግዲህ የሰዓረ ሚስት ከተናገረችው እነሱን ከሰጡ 3 መግለጫ ጋር የተምታታ ነው። ይሄ ልጅ ሻለቃ 10 አለቃ መሳፍንት ባህር ዳር ላይ አማራ ክልል እነ ዶክተር አምባቸው እነ ጀነራል አሳምነው ጽጌ ከተገደሉ በኋላ መሳፍንትን አዲስ አበባ ላይ በተገደሉት በነ ገዛይና በነ ጀነራል ሳለ ወንጅለው ነው እስር ቤት ያስገቡት። ከዚህ በኋላ ዱካውን ስናጣራ የሰዓረ ባለቤት እንዳለችው እግሩን ተመቶ የተያዘ ሰው ከሆነ ለምን ሞተ፣ ተያዘ፣ እንደዚህ ብለው ቀበጣጠሩ የሚለውን ዱካውን ተከትለን ለማጣራት ሞከርን። ከያዙት በኋላ በዚህ በኩል ነው እንደዚህ ይዘው በጥይት እዚህ ስራ አስገብተው መተውታል። በዚህ የገባው ጥይት በዚህ በአናቱ ጋር ነው፣ በዚህ ጋር ነው ቦድሶ የወጣው። ይሄንን አይኑን ውስጥ ምላሱን በሙሉ ይሄ በዚህ ሲገባ መሳሪያና በዚህ ሲወጣ በውስጥ የሚመጣው አይኑን አጥፍቶ ነው። ከባድ ነገር አናግቷል ሰውነቱ። ተሰወሩ እስካሁን ድረስ የት እንዳለ አያውቅም። ቤተሰብም እየተጨነቀ ነው። እንዲህ ያለው ውንብድና እየተሰራ ነው ያለው። አሁን በቅርቡ ሚስ ወርልድ ምናምን ተብላ ሽልማት ያገኘች አንድ ኢትዮጵያዊ ወጣት አለች። በጣም ብዙ ሲነገርላት የነበረችው እህቷ በአዲስ አበባ ከተማ መሃል አዲስ አበባ ላይ ሰው አፍነው ይዟት ሄዱ። ገንዘብ ጠየቁ። ገንዘቡን እየተደራደሩ በመሃል ግን እርምጃ ወስደው እሷንም ህይወት እንደቀጠፉ ነው የሚነገር። አዲስ አበባ ላይ ነው። አብይ አህመድ ከመጣ ጊዜ ጀምሮ ያልተቋረጠ ሞት፣ ያልተቋረጠ ሰቆቃ፣ ይሄንን የሚያልፉት ወደል ካድር ነውረኞች አዲስ አበባ ላይ ምንም አልተፈጠረም፣ ውጭ ያሉ ሰዎች እንደሚንጫጩት ምንም ጉዳት አልደረሰበትም እያሉ ነው ያሉት። በየቀኑ ግን ዜጎች በዚህ ሁኔታ ላይ አሉ። ይሄንን እንደው አንስተነው ለማለፍና ቀኑን ታሳቢ ለማድረግ ስቲል ዛሬ ከ8 ዓመት በኋላ ሰው እየተገደለ እየተሰወረ ያለበት ቀን መሆኑን አስታውሰን ለማለፍ ነው። በቀጥታም አልፈው በርዕሰ ጉዳዩ ላይ ወዳለው ከጎጃም ምድር የተሰማው ድርብ ድልና ሽመልስ አብዲሳ ይፋ ያደረገው የኦህዴድ አቋም የሚል ነጥብ ነው። ወደሱ አልፋለሁ። አድማጮቻችን፣ በጎጃም ከሰሞኑ እንደምታውቁት አብይ አህመድ እና ብርሃኑ ጁላ ሰራዊት አሰማርተው በተለይ የምዕራባዊ ጎጃም ቀጠና ላይ ከፍተኛ ውጊያ ሲያደርጉ ነበረ። በሜካናይዝድ በሞርተሩን፣ መድፉን፣ ድሮኑን ያላሰለፉት ነገር የለም። በዚህ ቀላል የማይባል ጉዳት በሲቪሊያን ላይ ቢያደርሱ
እንኳን ሲግኒፊካንት ሊባል የሚችል ቀርቶ ከግምት ሊገባ የሚችል ወታደራዊ ድል ሳያገኙ ቆይተዋል። በየቦታው 4 እና 3 ሰው እጅ ከወርች ያሰሯቸው ሲቪሊያንን ከማሳየት የዘለለ በፋኖ ደረጃ ይህንን ማድረግ ይህንን አደረግን ብለው በፋኖ ላይ ድል አገኘን የሚሉበት አንድ ነገር ማግኘት አልቻሉም። በፕሮፓጋንዳ ግን ይህን ተቆጣጠረን ይሄድናልን የሚል ጩኸት ነበር ያሰሙት። በአንጻሩ በፋኖ እንቅስቃሴ ውስጥ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ በቀጠናው እያስመዘገበ ያለውን ድል ደግሞ በተከታታይ ስንዘግብና ስናደርሳችሁ መቆየታችን ይታወቃል። አሁንም በምድር ላይ ከተገኘ ወታደራዊ ድል ባሻገር ደግሞ ደጋግመን ከሰሞኑ በተለይ ስናነሳ ስለነበረ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የአፋብን በላይ እዝ የአደረጃጀት ስራውን ባለማጠናቀቁ ምክንያት ከሌሎቹ ዘግይቷል በሚል የቤት አማራ ወሎ በጊዜ ተጠናቀቀ፣ የሸዋ ጠቅላይ ግዛት እዝ ላይ በጊዜ ተጠናቀቀ፣ ጎንደር በቅዳሜ ፕሮግራማችን ላይ በታላቅ ደስታ በዝርዝር በንባብ የቀረበው ቅዳሜ በኪነ ጥበብ አይን በተሰኘው ፕሮግራማችን ላይ አርቲስት መልስ አበራ ጆሮ በንባብ ሙሉውን ነው ከነመግለጫው እና የአመራር ድልድሉን ያሰማል። አድማጮች በጣም በመዘግየቱ በቁጭት እንዴት ዋና አመራሮቹ ጭምር ያሉበት ቀጠና ይዘገያል በሚል አቅርበን ነበረ። አይ ቲንክ መግለጫ ሌላ መግለጫ የሽሜ አንብቦ እንዳውም የጎንደሩ እኔ ነኝ አጥንቅ ያነበብኩት የስም ዝርዝሩንና አመራሩን በተመለከተ እሱ አንድ መግለጫ ነበበ። እኔ ደግሞ በአንጻሩ ሌላ መግለጫ የጎንደር መግለጫ አንብቤዋለሁ። ዛሬም የጎጃም መግለጫ ደግሞ መጥቷል። በጣም ብዙ ይሄ ትግል ተደናቅፎ እዛ ላይ ለመደነስ ከበሮ ለመምታት የተዘጋጁ ሙዋርት ሲናገሩ የነበሩ ፈረሰ፣ ተበተነ፣ ገለመሌ እንትን መጣ፣ ያደረጃጀት ወጣ በሚሉ ጎንደር ላይ መልክ ይዞ ተደራጅተው አንድነታቸውን አብስረው መጡ። አፋብን መቀጠሉን አወጁ። በዚህ ደግሞ አሁን ጎጃም ላይ የአደረጃጀቱን በተመለከተ ብዙ ስንጥቃት ለመፍጠር ሩጫ ሲደረግ ነበረ። በጣም እናመሰግናለን። የዘገየ ቢሆንም እንኳን ላለፉት 3 ወራት አሁን ግን ይፋ መደረጉ እንደ ትልቅ ነገር መወሰድ ያለበት ነው። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ የአመራር ሪፎርም መጠናቀቅን አስመልክቶ የተሰጠ መግለጫ ይላል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰራ የቆየ መሆኑ ይታወቃል። በዚህ ሂደት ብዙ መዋቅራዊ አንድነቱ ተጠብቆ ጤናማ ሽግግር እንዲያደርግ ሂደቱን በጥንቃቄና በትዕግስት መምራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀቅም ቆይቷል። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለማዋል በጥበብ የተመራ ትግል ተደርጓል። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጠ ድርጅታዊ አሰራር ተገቢና ትክክል መሆኑ የእዙን መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደርስም አስችሏል። ይህ የእዝ አመራር ሪፎርም በተለያየ ደረጃ ውስጥ ያለፈና የመዋቅራዊ ተዋረዳዊ ተሳትፎ የነበረበት ነው። የእዙ ስራ አስፈጻሚ የሪፎርም ስራ አስፈጻሚ ሂደት ላይ የእዙ ተወካይ በሆኑ የፖሊት ቢሮ አባላት አማካኝነት የኮር እና የክፍለ ጦር አመራሮች ጋር ውይይት ተደርጓል። ቀጥሎም ምክትል መምሪያ ኃላፊዎችና ሌሎች የክፍል ኃላፊዎችን አወያይቷል። በመጨረሻም በእነዚህ መድረኮች የተገኘውን ግብአት በመውሰድ የእዙ ስራ አስፈጻሚ የሪፎርም ኮሚቴ እንዲዋቀር ወስኖ የአወቃቀር ሂደቱ የሚመራበትን መመሪያ አዘጋጅቶ ወደ ስራ ተገብቷል። በዚህ መሰረት ከክፍለ ጦሮች ከኮርና ከምክትል መምሪያ ኃላፊዎች የተውጣጣ ኮሚቴ በማዋቀር የሪፎርም ኮሚቴው ተመስርቷል። የእዝ ስራ አስፈጻሚው በውስጠው መመሪያና ስልጣን መሰረት የሪፎርሙ የኮሚቴው የእዙን የአመራር ሪፎርም ላይ ሰፊ ውይይት በማድረግ ስራውን ጨርሶ ፕሮፖዛሉን ለስራ አስፈጻሚ አቅርቧል። ስራ አስፈጻሚውም የቀረበለትን ፕሮፖዛል መነሻ አድርጎ ሰፊ ውይይት ካደረገ በኋላ የኮሚቴው ፕሮፖዛል ላይ መጠነኛ ማሻሻያ ብቻ በማድረግ የእዙን የአመራር ሪፎርም የመጨረሻ ዝርዝር አጽድቋል። በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት እዝ ቴዎድሮስ እዝ የአፋብህን መተዳደሪያ በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ የአፋብን መተዳደሪያ ደንብ አንቀጽ 60 ስር በተቀመጠው መዋቅር መሰረት ከዚህ በታች በተዘረዘረው መልኩ ተደራጅቷል። አንደኛ፣ የእዙ ሰብሳቢ አርበኛ ተፈሪ ካሳሁን፣ ምክትል ሰብሳቢ አርበኛ ጎበዜ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔ ዓለም ዘለቀ፣ ምክትል ወታደራዊ አዛዥ መቶ አለቃ እሱ ባለው ዋለ፣ ፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ፣ ምክትል የፖለቲካ መምሪያው ምክትል አርበኛ አማረ ካሴ፣ ጽህፈት ቤት ኃላፊ አርበኛ ናትናኤል ስናማው፣ ምክትል ጽህፈት ቤት ኃላፊ አርበኛ ብዙነህ እምቢያብል፣ የአደረጃጀት መምሪያ
ኃላፊ አርበኛ እስቲ በላለሙ፣ ምክትል የአደረጃጀት መምሪያ ኃላፊ አርበኛ ደመላሽ አድነው፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ወግደረስ ጤናው፣ ምክትል የህዝብ ግንኙነት ኃላፊ አርበኛ ታደሰ አስማረ፣ ጥናትና የስትራቴጂ ጉዳዮች መምሪያ አርበኛ ዳሞት አለህኝ፣ የእርሱ ምክትል አርበኛ መንግስቱ አማረ፣ የፋይናንስና ግዢ አስተዳደር አርበኛ ይትባረክ አንድ አርጌ፣ ምክትል አርበኛ ያሬድ በቀለ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ተሻለ፣ ምክትል አርበኛ በለጠ ሊየው፣ የሴቶች ጉዳይ መምሪያ ፋኒት አትጠገብ አጥናፉ፣ ምክትል ፋኒት ክብር ዓለም አያለ፣ ማህበራዊ ጉዳይ መምሪያ አርበኛ ላይችሉ ገበየው፣ ምክትል አርበኛ በላይነህ አለምነህ፣ የሰው ሀብት አርበኛ ዳኛው ሽባባው፣ ምክትል አርበኛ በረከት አጥናፉ፣ ትምህርትና ስልጠና መምሪያ አርበኛ ክንፈ መላክ ካሳ፣ ምክትል አርበኛ ዘውድ ዓለም አዱኛ፣ የሜካናይዝድ ጦር መምሪያ ኮሎኔል አደመ ልጅ ዓለም፣ ምክትል መቶ አለቃ ሳሙኤል አታላይ፣ ህግና ስነ ስርዓት መምሪያ አርበኛ ዘማርያም እስከዚያው፣ ምክትል አርበኛ ቻላቸው ታፈረ፣ ሀብት አፈላላጊ መምሪያ አርበኛ ኃይለ ሚካኤል ባየህ፣ ምክትል አርበኛ ደሴ ጌታውን፣ እቅድና ዝግጅት ግምገማ መምሪያ አርበኛ የሻነው መለሰ፣ ምክትል አርበኛ አታላይ ሙሴ፣ ዘመቻ መምሪያ 50 አለቃ ታደሰ ልንገሬ፣ ምክትል መቶ አለቃ አጃናው ጥላሁን፣ ሎጂስቲክ መምሪያ አርበኛ ይርሳው ደምስ፣ ምክትል መቶ አለቃ አስረስ ምህረቴ፣ ወታደራዊ አስተዳደር መቶ አለቃ ያሬድ ጫኔ፣ ምክትል 50 አለቃ ይበልጣል መልካሙ፣ ስልጠና መምሪያ ሻምበል ጌትነት ንጉሴ፣ ምክትል 50 አለቃ ዘላለም ደሴ፣ ልዩ ዘመቻ መምሪያ አለቃ ማርቆስ ሳሙኜ፣ ምክትል ሻለቃ በላይ ብዙ አየው፣ የመረጃ መምሪያ ዋናና ምክትል እንደዚሁ ተሰይሟል። ኢንዶክትሪኔሽን መምሪያ መቶ አለቃ ጊዮን ጀንበሬ፣ ምክትል መቶ አለቃ ገረመው አጋዥ፣ ወታደራዊ ቅድና ስትራቴጂ 50 አለቃ ስማቸው ቢሻው፣ ምክትል መቶ አለቃ ለዓለም ጌታሁን፣ ወታደራዊ መረጃና ምክትል ወታደራዊ መምረጃ እንዲሁ መረጃ ተሰይሟል። የጤና መምሪያ ዶክተር እንዳለማው ጤናው፣ ምክትል የጤና መምሪያ ዶክተር ደመቀ አያሌው በመሆን የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት የቴዎድሮስ እዝን በተመለከተ የአመራር ድልድል ተጠናቆ ቀጠናዊ መዋቅሩ አልቋል። ስለዚህ ከዚህ ቀደም ስንል እንደቆየ ነው የቀጠናዊ ፈተናውንም የገጠማቸውን ውጣ ውረድ በዚህ ከዘረዘሩ በኋላ ነገሩን በብስለትና በጥንቃቄ መምራት ያስፈለገበትን መሰረታዊ ምክንያትም ገልጸዋል። ከዚህ ቀጥሎ አድቫንስ የሚያደርጉበት ወደ ሁለተኛው እርከን ለመሄድ እድል የሚሰጥ ነው። የተናበበ የዚህ ሰንሰለት መኖሩ እንዲህ ያሉ ፈታኝ ነገሮችን የተሻገሩበትን ነገር በየቱንም ያክል የዘገየ መሆኑ እንደተጠበቀ ሆኖ ማድነቅ እንፈልጋለን ያስፈልጋልም። መጨረሻውን ለማሳመር ያደረጉት ጥረት በጣም የሚያስመሰግን ነው። የጎንደር በጣም ተጠባቂ እንደነበረ ታውቃላችሁ። የጎንደር በጥሩ ሁኔታ ተጠናቀቀ። የዘጌት ብሎ የነበረው የጎንደር ጎጃም ነው። ሁለቱም ተጠናቋል። ሸዋና ቤት አማራ ወሎ የምኒልክ ዕዝና የአሳምነው ዕዝ በሁለቱ ጠቅላይ ግዛቶች ቀደም ብሎ የተጠናቀቀ እንደሆነ ይታወቃል። በጣም ወሳኝ የሚባለውን ኃላፊነት ወይም ምዕራፍ ተሻግረዋል። ለዚህ በእውነቱ እጅግ በጣም ከልብ ልናመሰግን እንወዳለን። ለህዝቡም ተስፋ የሚሆን መልካም ነገር አድርገዋል። ይሄ በጣም ትልቅ ኃላፊነት ነው የተወጡት። አለማመስገን አይቻልም። ይሄንን በተመለከተ ይሄንን ላደረጉት አመስግነን የዕለቱን መርሃ ግብራችንን ወሳኝ የምንላቸውን ክፍሎች እንደዚሁ ሳናነሳ ላለመሻገር ነው። በዋነኛነት የዛሬ ትኩረታችን ቀደም ሲል እንደነገርናችሁ ትኩረት የምናደርግበትና በዛሬ ዕለት ሊተላለፍ የሚችለው መርሃ ግብራችን የእሁድ ወግ በእግረ መንገድ የተሰኘው ፕሮግራም ነው። ወደሱ ለማለፍ አንዲት የቀረችን መንደርደሪያ ነው የምንሄደው። የጎጃም ቀጠና ላይ ያለውን ድሉን በተመለከተ በስፋት በትንታኔ መድረክም ያው እንሄድበታለን። በዛሬው ዕለት ሁለት ጳጳሳት ያስተላለፉትን መልእክትም እንደዚሁ ለዕለቱ ጨረፍ አድርገነው ብናልፍ ጠቃሚ ስለሚሆን ብፁዕ አቡነ አብርሃም አንድ አንኳር ጉዳይ ላይ ያደረጉትን ንግግር ቀጥለን እንስማው። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም።
እንደው ቀጥታ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል።